የሚገርም ነገር ነው የምታወራው። በነገራችን ላይ እኔ የሰው ልጅ ቡዳ ነው ስለሚባል እንዳልጎዳ እንጂ እንኳን አላምንበትም። ግን በጣም ነው የምቀናብህ ነው የሚባለው። በጣም የሚገርም እውቀት እንዳለህ ነው እኔ ብረዳውና የሚገርም ነው። ጃን አንድ ጥያቄ ልጠይቀውና ከዛ እኔ ሌላ ጥያቄ እናስከተላለን። ጃ አለ ክፈት እንጂ ክፈቱ እያልክ አይደል እንዴ? አፋቸው ላይ ቁጭ ብለህ የምትጠይቀው። ቀጥል። ንፋስ ይጨበጣል፣ ንፋስ ይጨበጣል። ላይክኛ የሆነ አካል እንደምንጨበጠው አይጨበጥም ግን አለ አይደል? ንፋስ አለው። ብርሃን ይታያል። ይታያል። ብርሃን ይታያል ብለህ ነው የምታምነው? ብርሃን ስላለ ነው ነገራቶችን የምታየው ወይስ ብርሃን ነው ያየው? አሁን ለምሳሌ ብርሃን ሲኖር ብርሃን ይታያል። ምኑ ነው የሚታየው? አሁን ብርሃን አብሪነቱን ድርጊቱን ታየዋለህ። አብሪነቱን አብሪ ስለሆነ ውጤትን ያየው እንጂ ወይም ነገራቶችን ያየው እንጂ ብርሃን አይደለም ያየው። አሁን ለምሳሌ ቤት ውስጥ መብራቱን ብታበራው የምታየው ነገር ቤት ውስጥ ያለ ነገር ነው አይደል? አው ምንድነው? ብርሃኑንም ታየዋለህ። ብርሃኑም የሚያሳይህን ነገር ታየዋለህ። እኔ ግን ብርሃን ይታያል ብዬ አላምንም። በነገራችን ላይ ብቻ ይሆንልህ ችግር የለውም። እዛ ጋር እንትን ማድረግ አልፈልግም። ብርሃኑ ማይታይ ከሆነ አይ እንደዛ ብዬ ነው የማስበው። እኔ ብርሃን ይታያል ብዬ አላምንም። አለ ብርሃን ስላለ ብቻ የብርሃን ምንጮች የሆኑ ነገራቶችን ነው የማየው ብዬ ነው የማምነው። ብርሃን ይታያል። ምን ነው የሚታየው? ብርሃን አብሪነቱ ነው። አብሪነቱን እኮ ምንድን ነው ያየኸው አንተ? አሁን ብርሃን አያለው ካልክ ምን ይመስላል ብርሃን? ለምሳሌ አንድ ነገር ልንገርህ። ሜቢ እኔ አሁን ድሮ ትዝ ይለኝ ነበር ልጅ እያለን ጠዋት ከእንቅልፋችን ተነስተን ትምህርት ቤት ልንሄድ ስንል በመስኮት በኩል ብርሃን ሲገባ ይታያል። ብርሃን በስነስርዓት ሌላ ምንም ነገር አይደለም። በካለለ ልክ ብርሃን ሲያልፍ ብርሃኑ ወይ ዋተር የሚባሉት አራት ነገሮች ናቸው አይደል? ሊኩዊድ፣ ሶሊድ፣ ጋዝ እና ፕላዝማ ይባላሉ አይደል? ሊኩዊድ እና ሶሊድ ታውቃችሁ? ሶሊድ የሚባለው ጠጣር የሚባለው ነገር ነው። ያው ይታያል፣ ይዳሰሳል። የፈሳሽ የሚባለው ደግሞ እንትን አለ፣ ሊኩዊድ ማለት ሶሊድ አለ፣ ሊኩዊድ አለ። ጋዝ የሚባለው ነገር ያው አየር ምናምን ናቸው፣ አይታይም። ፕላዝማ ይታያል። ፕላዝማ አይታይም። ብርሃን ምድቡ ከየት ነው? ሊኩዊድ፣ ሶሊድ፣ ጋዝ ነው? ፕላዝማ ነው? ፕላዝማ ነው ግን ማለት ነው ኡስታዝ። አሁን ለምሳሌ በአንድ ቀዳዳ በኩል የፀሐይ ብርሃን ሲገባ ብርሃኑ ይታያል አይደል? ነው ጥላው ነው የሚታየው? ብርሃኑ ነው ወይ ደግሞ የብርሃኑ ውጤት ነው የሚታየው እንጂ ብርሃኑ ሊትራሊ ፕላዝማ ነው አይደል እንዴ? ኦኬ፣ የብርሃኑ ውጤት ብርሃን አይደለም ማለት ነው? አይ አሁን ለምሳሌ ከእሳት የምናገኘው ብርሃን አለ አይደለ? እሳቱን ታየዋለህ አይደለ? እሳት ይታያል። ትክክል። የምታየው ነበልባሉን ነው ወይስ ብርሃኑን ነው የምታየው? ያው ነበልባሉን ነው የምታየው። እሳቱን ግን ብርሃኑን ግን አታየውም እኮ ፕላዝማ ስለሆነ። የእሳት እሱ ገብቶኛል። ግን እኔ አሁን ብርሃን ይታያል ስለ ይህን ነገር አሁን እንዴት ነው ውጤቱን ነው የምልህ። ውጤቱን አሁን አንተ የምትለው ውጤቱ ነው የሚታየው። የብርሃኑ ውጤት ብርሃን አለ ብለህ እንድትል የሚያደርግህ በውጤት ነው የምታመጣው። ልክ ቴንሽን እና ኮምፕሬሽን፣ ኮንቨርጅ እና ዳይቨርጅ የሚባሉት ፎርሶች እንዳሉት ማለት ነው። አትራክሽን እና ኢንፍሌሽን የሚባሉትም እንደዛ በውጤት ነው የምናውቃቸው አሉ። ኦኬ፣ የብርሃን ውጤት ምንድን ነው የሚባለው? ነጸብራቅ እኮ የሆነ እንትን የምትለው ነገር አለ። በውጤቱ ነው የምታውቀው። ራሱ ሴንስ በምታደርገው ነገር ነው። ወይ ሙቀት ነው ወይ ጨረሩን ሴንስ ታደርገዋለህ። ከዛ ብርሃን ወጥቷል ትላለ፣ እንትን ብሏል፣ ብርሃን አገኘው ትላለ። ከብርሃኑ እየተጠቀምክ ነው ያለው። ግን ከዛ የምትፈልገውን ነገር ነው የምትወስደው። ሙሉን አታይም፣ ማየት አትችልም፣ አይን ይጠፋል። ከፀሐይ ብርሃን ስታገኝ ካገኘው ብርሃን ጋር ከሌንስ ጋር ኮምቢኔሽን ፈጥሮ ማየት የሚባል ነገር አለ። ብርሃኑ ከሌለ ግን በጨለማ ውስጥ ማየት አትችልም አንተ። ትክክል። ግን ልክ እንደዛ ማለት ነው። እና በውጤቱ ነው ብለህ ነው የምትለው። እና እሱ የሚያወራው አንተ ትክክል ነህ። ብርሃን ይታያል ስትል ከውጤቱ አንጻር እየተናገርክ ነው ያለው። እሱ ደግሞ ብርሃን አይታየም ሲል ከኮዙ አንጻር ነው እየተናገረ ያለው። ስለዚህ በመንስኤና በውጤት መካከል ያለ ልዩነት ነው ያላግባባችሁ እንጂ ስለ አንድ ነገር ነው የምታወሩት ነው ብለው። እሺ ባቢ ገብቶ ካል ጥርት ያለ ነገር እንዴት አይገባኝም? ኦኬ፣ እኔ አሁን ኡስታዝ ባወራው ነገር እስማማለሁ። ችግር የለውም፣ እኔም እስማማለሁ። እኔም እኮ እዛ ላይ መቆየት አልፈለኩም ነበር። ራሱ እኮ ጥያቄ ተመለሰልክ?
አዎ ተመልሰዋል። ችግር የለውም ብቻ ልለፈው እሱንና ላይፍ ችግር የለውም። አይ ችግር የለውም ግድ የለም። ስለዚህ ወደ ሻዶው ነው ልጅ አይመለስም። ብርሃን ፍለጋ እኮ አልወጣም። ግድ የለም። እኔ አሁን አንተን የምጠይቅህ አሁን ለምሳሌ አንተ የምትኖሩን ላይፍ ምናልባት ህልም ቢሆን ቅዠት ቢሆን ብለህ አስበህ ታውቃለህ? ምን አይ ትክክል ባይሆንስ አሁን የሚባለውን ነገር ትክክል ባይሆንስ ከዛ በኋላ ይሄ መጪው ዘመን የሚባለው መጪው ህይወት የሚባለው ነገር ትክክል ባይሆንስ ቅዠት ቢሆንስ ህልም ቢሆንስ ብለህ ታውቃለህ? አስቤ አውቃለሁ። በምንድን ነው የምትመልሰው? እንትን ነው አሁን ያለሁበት ነገር ሽልማትን ባይኖሩ ትክክል መሆን ይኖር ትክክል ነው ያለሁበት ነገር። ስለዚህ ራስህን እያጽናናህ ነው እየኖርክ ያለው ማለት ነው። ኖ ራስን ማጽናናት አይደለም፣ ትክክል ስለሆነ ገባህ አይደል እኮ። እንዴት ነው የምትመልሰው? አሁን ለምሳሌ አንተ አይ ትክክል ባይሆንስ እየተባለ ያለው ልክ ባይሆንስ ባይኖርስ? አሁን ትክክል ባይሆንስ ሌላ ነገር ነው። እኔ አሁን ትክክል ባይሆንስ ብዬ አስቤ አላውቅም። ትክክል ባይሆንስ ብዬ ማለት ነው ድርጊትህ ሳይሆን አሁን ለምሳሌ መንግስተ ሰማያትና ሲኦል የሚባለው ነገር ባይኖርስ ብለህ አታውቅም እኮ። በለህ ብታስብም ምን አይነት ነገር አለ መሰለክማ? አንደኛ ነገር ይሄ ጀነትና ጀሃነም የሚባለው ነገር መኖሩ አንደኛው ነገር ምንድነው ፖይንቱ? የሰው ልጆች በምድር ላይ በሚኖሩ ጊዜ ለሚያደርጉት ነገር ተመጣጣኝ የሆነ ክፍያ እንዲሰጣቸው ነው። አንደኛው ፖይንቱ እሱ ነው። አዘ ሴም ታይም ደግሞ ሰዎች በምድር ላይ በቃ ይሄ ሰው ሆኖ እንዲኖሩ ነው፣ ሰው ሆኖ እንዲንቀሳቀሱ ነው። ገባህ አይደል? ስለዚህ ያ ነገር ኖረም አልኖረም አንድ ሰው በምድር ላይ ሰው ሆኖ ተንቀሳቀሰ ይኒሲስ ግልጽ አድርገው የተለየ ነገር የለም። አይ ሰው ሆኖ ሰው ነው ማለት አሁን ሁለት በጣም የምወዳቸው ሁለት ህጎች አሉ። ምንድነው? ሰዎች ሊያደርጉልን የምፈልገውን ነገር ጠቅላላ ለሰዎች ያደርግ ነው። ሰዎች ደግሞ እንዲያደርጉልን የማፈልገውን ነገር ሰዎች ሊያታደርግ ነው። እነዚህ ነገሮች አሉ። ገባህ አይደል? ስለዚህ እነዚህ ነገሮች ላይ ነው የተመሰረቱት አብዛኞቹ ነገሮች። ስለዚህ ይህንን ህግ ራሱ ጠብቆ መኖሩ ትክክለኝነት ነው የምለው። እንግዲህ አንተ ሀሳብ ካለክ ትክክል በሰው ልጆች እንቅስቃሴ፣ በሰው ልጆች ባህሪ፣ በሰው ልጆች ድርጊት የሚፈጸሙ ድርጊቶች እነሱም የሰው ልጆች መገለጫዎች ናቸው ብዬ ነው የማምነው። አሁን ለምሳሌ ሰው መሆን ብለህ ስትል እኮ እነዚህ ሁለቱን ነገር ጨመርኩልህ። ቀጥል ውስጣስ በአምስቱ የስሜት ህዋሳት ሴንስ የምታደርጋቸው ነገሮች አሉ አይደል? በአምስት የስሜት ህዋሳት ለምሳሌ አሁን እየሰማኝ ነው ያለው። አንድ ቀን ደግሞ ኢንሻአላህ በአይነ ስጋ እንተያያለን። ምናልባት ጠረን የምታውቀው ትችላለህ፣ ትጨብጠኛለህ፣ ታቅፈኛለህ። ያው መዳሰስ የሚባለው አምስቱ የስሜት ህዋሳቶች አሉ። አንዳንዴ በፊሊንግ ፊልም የምታደርጋቸው ነገሮች አሉ። አሁን አሞኛል ብለህ ብትል ማመንህን ሳብጀክት ነው ወይስ ኦብጀክት ነው? ባቢሎን ሳብጀክት ነው ወይ ሳብጀክቲቭ ትሩዝ ነው ወይ ኦብጀክቲቭ ትሩዝ ነው? አስረዳን ኡስታዝ። አንድ ነገር እኔ አሞኛል ብዬ ብናገር፣ ለምሳሌ እኔ ቀይ ወጥ አልወድም ብዬ ብለህ ለእንትን ኤቪደንስ የለውም፣ ኤቪደንሻል አይደለም። ለምሳሌ አሁን ኤቪደንስ ማቅረብ አልችልም። እኔ አሁን ለምሳሌ እንደማትወድ ማስረጃ አምጣ ብለህ ብትለኝ ከፊሊንግ ውጪ ምንም ነገር ሌላ ነገር የለውም። ሳብጀክቲቭ ነው፣ ሳብጀክቲቭ ትሩዝ ነው አሁን የተናገርኩት። እና አሞኛል ብዬ ብለህ ማመሜን ኢቨን ሐኪም ላያውቀው ላይ ይችላል። እንትኑ ዳሶኝ ምን ብሎኝ ዳብሶኝ በደንብ ተመርምሬ ምናምን ነገር ላገኘው አልቻልኩም ብሎ ሐኪምን ቢናገር ሐኪሙ ያንተን ህመም አላገኘም ማለት አንተ አልታመምክም ማለት አይደለም። ገብቶሃል? ፊሊንግ ነው ያ ነገር ሳብጀክቲቭ ትሩዝ ነው፣ ኦብጀክቲቭ ትሩዝ አይደለም። ኦብጀክቲቭ ትሩዝ የጋራ የሆነ ነገር የሚያስማማል ወይ እንትን አለ ምናምን ብለህ እንደዚህ የሚታይ ነገሮች ናቸው። ሳብጀክቲቭ ትሩዝ ግን ኦልሬዲ እንትን ኤቪደንስ የሌለው እንደገና ደግሞ የእንትን የሌለው ምንድን ነው የሚባለው ኢንፎርሜሽን የሌለው መረጃም ማስረጃም የሌለው ነገር እኔ ብቻ ጋር ፊልም አድርገው ነገር አለ። በአንድ ወቅት ከሰለምኩኝ በኋላ የሆነ አይዲዮሎጂ ሰማውና እንትን ለማለት ሞከርኩኝ ለመከተል። ያ ማለት ከእስልምና ጥር የሚያስወጣ ማለት ነው። አይዲዮሎጂ በቃ በጣም የተለየ አይዲዮሎጂ ነው ምናምን ብዬ በቃ ይሄን ነገር መከተል አለብኝ ብዬ ቴስት ላደርገው ምናምን ብዬ ቴስት ማድረግ ማለት ነው። ያ ዛት ሚል ከእስልምና ያስወጣል። ወላሂ ሰላም ነው ያጣሁት።
ማለት አይዲዮሎጂው አሪፍ ነው። ያን አይዲዮሎጂ እንጃ በምድር ላይ የሚያውቁት ሰዎች በጣም ጥቂት ሰዎች ናቸው። የሰማሁት ያን አይዲዮሎጂ በጣም ገርሞኝ ምናምን ነገር ሞር ፊሎሶፊካል ነው፣ ሞር ሳይንቲፊካል ነው። ከዛ ከሰማሁ በኋላ ያንን ነገር ወላሂ ሰላም አጣሁ። እንደዛም ሆኜ ሰላት ሰግዳለሁ በወቅቱ ማለት ነው። ሰላት ሰግዳለሁ እንትን እላለሁ ምናምን ነገር እንደውም ረመዳን አካባቢ ላይ እንደመሰለኝ የጾም አለው ሙሉ ከዛ ግን በቃ በጣም ሲረብሸኝ ብሞት ሳውን የሚል ነገር ጭንቅላቴ ላይ መጣ ማለት ነው። ማለት ካላ ጋር ለዝንተ ዓለም መቆራረጥ ማለት እኔ በቃ ሌላ ሰው ጀሃነም ገብተ መዘቃየቱን ተዋልኩኝ። እኔ ግን በቃ ካላ መለየት እንዴት ነው የሚኖረው? ማለት በቃ አንደኛ ኢባደቱል ማን ነው የኢባዳ ምንድነው አርካኑል ኢባዳ ከሚባሉት የኢባዳ ምሰሶች 3 ናቸው። አንደኛ ማሐባ ነው። አላህን ወደኸው አፍቅረኸው ነው መሆን ያለበት እንጂ ተገደህ መሆን የለበትም። የመጀመሪያው የምታደርጋቸው ኢባዳ ማለት ነው። ሁለተኛው ረጃ ነው፣ ተስፋ ነው። አላህን አገኘዋለሁ ብዬ በጀነት አላህን አግኝቼው ያናገረኛል ብዬ በሩቅ ሆኜ የምጓጓው ነገር አለ። ከዛ በኋላ እንትን አለ። ሶስተኛውና የመጨረሻው ደግሞ አላህ ይተሳሰበኛል። ለምሰራቸው ዙልም ለምበድላቸው በደሎች አላህ የቂያማ ቀን ይተሳሰበኛል፣ ይቀጣኛል። ካጠፋውም ደግሞ ቀጪም ነው ብዬ ኸውፍ የሚባል ነገር አለ። ፍራቻ ያላህ ፍራቻ ይዞኝ እነዚህ 3ቱ ነገሮች መኖር አለባቸው ኢባዳችንን ስንፈጽም። የመጀመሪያው መሐባ ነው፣ ፍቅር ላይ የተመሰረተ መሆን አለበት። ሁለተኛው ተስፋ ላይ ረጃ መሆን አለበት። ሶስተኛው እና የመጨረሻው ደግሞ ኸውፍ የሚባል ነገር አለ። ፍራቻ ያላህ ፍራቻ አለ። ተቅዋ የምንለው ወይም ደግሞ ይሄ በክርስቲያኖች ፈሪሃ እግዚአብሔር የሚሉት ማለት ነው። ያ ነገር 3ቱ ነገሮች መኖር አለባቸው እና ወላሂ ሰላሜን አጣው። ይህንን ነገር አሁን ከምን አንጻር ነው? በፊሊንግ ነው የምናወራው፣ ስለ ፊሊንግ ነው የምናወራው። ፊል ነው በቃ አንተ የምንለው ማለት ነው። እና አንድ ጊዜ ሼህ አህመድ ዲዳት ተጠይቀው አንዱ ኤቲስት ጠየቃቸው፣ እንደዚህ ለፍተ ምንም ነገር ባይኖርስ ሲላቸው ከሌለ የለም ነው፣ ግን ካለ ግን ለአንተ አስቸጋሪ ነው አሉት። አንተ ኤቲስት ነህ፣ ካለ አስቸጋሪ ነው። ምክንያቱም ካለ ጥሩ ነገሩ የሚያመልጣል፣ መጥፎ ነገሩ የሚያገኛል ማለት ነው። እና እኔ ጀነትና ጀሃነም መኖር አለባቸው ብዬ አምናለሁ። ጀነትና ጀሃነም ማለት ፈድልና አድል ናቸው ብዬ ነው የማምነው። ፈድል ማለት ጀነት ጸጋ ነው። በቃ ለአማንያኖች ለተጎዱበት ነገር ማካካሻ የሚገባቸው ወሮታና ሰፌታ ምንዳና ትሩፋት ስርጉትና ሂሩት ነው ለኔ ጀነት ማለት ነው። ጀሃነም ማለት ደግሞ ምንድነው? ያላ አድል ነው፣ ፍትህ ነው። በቃ መቅጣት አለበት። እንዲህ ዓለም ላይ እኮ ብዙ የተበደሉ ሰዎች አሉ፣ ያለቀሱ ሰዎች አሉ። እና ፌር አይደለም። እኔ እንደዚህ ከሆነ እንጃ ማለት ጀሃነም ከሌለ ጀነት ከሌለ በጣም ህይወት በልደት ተጀምሮ በሞት የሚያበቃ ከሆነ ትርጉም የለው። የምር ለመናገር እንትን ነው በጣም ነው የሚቀፈው። ያ ነገር ከሌለ ሁለተኛው ዓለም ከሌለ እንደዚህ አይነት ኑሮ ሰዎች ተበድለው ሀብታሞች 80% የሚሆነው የዓለማችን ሀብት 20% የሚሆኑ ጥቂት ሰዎች በሞኖፖል ይዘውት ስግብግብነት ኖሯቸው እህል እየተደፋበት ያለ ሀገር ስንቱ እየተራበ ያለ ፍልስጤምን ህጻናት ያየ ሪሊ ህጻናትን ያየ የተጨፈጨፈ አንድ ፎቅ ከነሰው እያለቀ አጥንቱ የማይገኝበት ዓለም ውስጥ እየገባል። ሪሊ እንደዛ አይነት ከሆነ እኔ በመጀመሪያውን ባልፈጠር ይሻለኛል። ፍትህ ከሌለ ማለት ነው። ሪሊ ጀሃነም ከሌለ፣ ሪሊ ፈድል ከሌለ፣ ጀነት ከሌለ ማለት ነው። የተበደሉ ሰዎች በትክክል ፍትህ የሚያገኙበት ዓለም መኖር አለበት በትክክል ማለት። ለዛ ነው ቁርአን በደለኞች አይኖች እስከሚፈቱበት ቀን ድረስ ነው የሚቆዩት። አላህ ዘንጊ አድርጋ አታስበው ነው የሚለው ቁርአን። ያ የፍርዱ ቀን የሚባል ነገር አለ ነው። ሙስሊምም በዛ ነው ራሱ አንደኛው ከአርካኑ ኢማን መካከል አንደኛው እንደዛ ነው። በቂያማ ቀን ማመን፣ በፍርድ ቀን ማመን። በቃ የፍርድ ቀን አለ ብለህ ማመን አለብህ። ወይ ይፈርድልሃል ወይ ይፈረድብሃል፣ ወይ ይወሰንልሃል ወይ ይወሰንብሃል ብለህ ማመን ነው። ይሄ ኢማን ቀላል ነገር አይደለም ራሱ ማለት ነው። ይሄ ነገር ከሌለ ከጎደለ ይቻልም ጨለማ ነው የምትሆነው። በቃ ይሄ ጨለማ ይሄ እንትን የሚሆነው ማለት ነው። እና እኔ ልክ የአይዲዮሎጂ ሲመጣ አይዲዮሎጂው አሪፍ ነው ብዬ ስቀበለው እነዚህ ነገሮች ይጨለሙብኝ እንዳለ ጨለምልም ነገር አሉብኝ። አልኩኝ እስልምና ውጪ ሰው ወጥቶ ህይወት የሚያገኝ ነገር በቃ ከዛ በኋላ ነው ያንን ነገር ያጣውን። በጣም ከእስልምና ሰዎች ወጡ ሲባል ልክክቡ ነው የሚለው የኔ ፊሊንግ አላቸው ወይ እላለሁ። እኔ የሆነ የሚሰማኝ ስሜት አለ። በቃ ይሄ እንዳልኩ የፍርድ ቀን ኖሮ ያለህ እንትን ብሎ ቀጠሮ ኖሮ ከዛ በኋላ ከሞት በኋላ ያለው ህይወት በልደት ተጀምሮ በሞት ሰው እየተሰቃየ ኩላሊት ዲያሊሲስ የሚሰሩ ሰዎች አሉ። በጣም የሚሰቃዩ ተሰቃይተው መጨረሻ ላይ ሳይመቻቸው የሚሞቱ ሰዎች አሉ። እነሱ በምን አይነት ሁኔታ ነው አላህ የሚያያቸው? ፍርዱ ያላህ እንጂ የማንም አይደለም ይላል ቁርአን። አላህ እውነተኛ ፈራጅ ነው ይላል።
ይህንን ነገር ሳስበው ለእነዛ ሰዎችስ መልዕክቱን ሳይሰሙ የእስላምን ሰዎች የሄዱት ሰዎች ደጋግ ሰዎች ሞት ገሃነም አይገባቸው የምትላቸው ሰዎች እኮ አሉ። ማለት ሞተውም በቃ ለአላህ የምትሰጠው ነገር አለ። እንዴት ያሰውን ገሃነም ነው የሚገባው ብለው ሁላ ታስባለህ። ይህን ሁላ ስታስብ አላህ እጅግ በጣም ሩሩ እጅግ በጣም አዛኝ ነው ሲባል፣ አላህ ፍትሃዊ ነው ሲባል በቃ ለአላህ ትሰጠዋለህ። አላህ የሆነ የሚያደርገው ነገር አለ። የቂያማ ቀን ያልሰሙ ሰዎች አይምሮች ችግር ያለባቸው መልዕክት እኛንም እጀጅ የምናደርገው ለምን ኢቭን እስላምን የሚያብጠለጥል ሰው ቢኖርም ራሱ መጨረሻ ላይ ምናምን ነገር በቃ ያላህ ጠላት ሆኖ ምናምን ነገር መጨረሻ ላይ በምን ሁኔታ እንዳለ ማታውቅ በኋላ ላይ ደግሞ የሚቀጥለው ዓለም ላይ በኋላ ላይ ሻዳ ሲይዘው ቢሆን ላኢላሀ ኢለላህ ብሎ ሲሆን በቃ ብዙ ነገር ነው የምታስበው። እና አንዳንዴ ለአላህ የምትሰጠው ነገር አለ፣ ፊልም የምታደርገው ነገር አለ። ያንን ፊሊንግ ነው እኔ የምፈልገው። እኔ በቃ እኔ ጋር እንዲኖር ማለት ነው። በቃ ያቺ ፊሊንግ ኖራ መሞት ነው የምፈልገው። ሌላው በተረፈ አሁን ስትሄድ እንትን ይላል ምናምን ነገር የቂን ታውቃለህ? ባቢሎን የቂን ማለት አለ፣ ሰርተኒቲ አለ፣ እርግጠኝነት የሚባል ነገር አለ። የቂን 3 አይነት የቂኖች አሉ። ኢልሙል የቂን፣ አይኑል የቂን እና ሐቁል የቂን ይባላሉ። ለ3 ይከፈላሉ። ምን ማለት ነው? ብርቱካን ብዬ ስል እውቀት ነው። አይተህ ማታውቅ ከሆነ ማለት ብርቱካን ብዬ ከዛ ብርቱካኑን ልክ ሳየው አይኑል የቂን ይባላል ማለት ነው። ብርቱካኑን ልክ ስገምጠው ደግሞ ሐቁል የቂን ይባላል። ስለዚህ ጀነትና ጀሃነም እንደዛ ናቸው። በእኛ አሁን የተነገሩን ኢልሙል የቂን ላይ ነው ያለው። የቂን እርግጠኛ ነን። እርግጠኝነታችን በእውቀት ላይ ነው የተመሰረተው። ከዛ ልክ ጀነትና ጀሃነም የሚባሉትን ከሃዲዎች ጀሃነምን፣ ጀነቶች ማማንያን ደግሞ ወይም ደግሞ ሙእሚን ጀነትን ሲያገኝ ልክ ያየው ቀን አይኑል የቂን ይባላል፣ ባይኑ ማለት ነው። ከዛ ጀነት ውስጥ ያለውን ነገር ጸጋ ያለውን እንትኑን ፈድሉን ሲያጣጥም ወይም ደግሞ ኢማውን የጸጋውን ሲያጣጥም አንድ ሰው በጀነት ውስጥ ምን ይባላል? የሐቁል የቂን ይባላል ማለት ነው። ከዛ አንድ ሰው ደግሞ ጀሃነምን ሲያየው አይኑል የቂን ይባላል። በጀሃነም ውስጥ ያለውን በነበረው ፍዳና ቅጣቱን በሚቀምስበት ሰዓት ላይ ፊል ሲያደርገው ምን ይባላል? የሐቁል የቂን ይባላል ማለት ነው። እና እስልምናችን ሰፊ ነው እንደዚህ አይነት ነገር የምንትን የሚለው ነገር ማለት ነው። የቂን የሚባል ነገር አለ። የቂን በጣም እርግጠኝነት የሚባል ነገር አለ። በመንገዱ እርግጠኛ ነኝ። መንገደኛው ላይ ነው ችግር ያለ። እኔ መንገደኛው ስለሆንኩኝ ነው። ጀነት እገባለሁ አሁን ብትሞት ብትለኝ ኢንሻአላህ ነው የምልህ። ኢንሻአላህ ባላ መግፊራና ራህመት እልሃለሁ። ባላ ጸጋና ምህረት ጀነት ኢንሻአላህ ሙስሊሞችን እንገባለን ብለህ እልሃለሁ። እርግጠኛ ነው ወይ ብትለኝ እኔ መንገደኛ ነኝ። እንትኑ እስልምና ጀነት የሚያስገባ ነው ወይ ብትለኝ ስለ መንገዱ እርግጠኛ ነኝ። መንገዱ ላይ እርግጠኛ ነኝ። የቂን አለኝ ራሱ ጀነት የሚያስገባ ነው የኢስላም ማለት ነው። ላኢላሀ ኢለላህ የሚለው ገመድ አንጠልጥሎ አውጥቶ ወደዛ የሚያስገባው ቁልፍ እንደሆነ አውቃለሁ። የጀነት ቁልፍ ማለት ረሱል ሰለላሁ ዐለይሂ ወሰለም እንዳሉት። ግን እኔ መንገደኛ ነኝ። መንገዱ የቱ ጋር እንደሆነ አላውቅም። ለዚህ ነው ሱራቱን የሚሰጠኝ ብለው ቀጥተኛው መንገድ ምራኝ ብዬ ብለው ለዛ ነው እንትኑ ምሪቱ ያስፈልገኛል። እኔ ፒያሳ ላይ ሆኜ ጦር ኃይሎች የቱ ጋር እንዳለው ባላውቀው መንገዱ ይሄ ነው ብለህ አልከኝ። አይ እኔ እንትን ጋር ስደርስ ቴዎድሮስ አደባባይ ጋር ስደርስ ወደ ተክለ ሃይማኖት አሊያም ደግሞ ወደ ቤተ መንግስት እንዳልሄድ መንገዱን ምራኝ እልሃለሁ። እየመራኸኝ ነው ያለኸው። ከዛ በኋላ ብሔራዊ ቲያትር ጋር ስደርስ ደግሞ ወደ ሰንጋተራ አሊያም ደግሞ ወደ ለጋሃር እንዳልሄድ መንገዱን መምራት አለብህ። ሜክሲኮ ጋር ስደርስ አንደኛው ወደ መርካቶ የሚወስድ መንገድ አለ፣ አንደኛው ደግሞ ወደ መካኒሳም የሚወስድ መንገድ አለ። መንገዱን መምራት አለብህ እስከ መጨረሻው ድረስ። ከዛ ለታ ጋር ስደርስ ደግሞ አንደኛው ወደ ኦልድ ኤርፖርት የሚወስድ አለ፣ አንደኛው ደግሞ ወደ ሞላ ባሩ የሚወስድ አለ። ያ ነገር እንዳይሆን እንደገና ደግሞ ስትሄድ ደግሞ ወደ ኮካኮላ የሚወስድ እንትን አለ። መጨረሻ ላይ ጦር ኃይሎች የሚለው የምታገኘው እስከ መጨረሻው ድረስ ምሪት ስለሚያስፈልግ መንገዱ ከተጀመረ በኋላ ስታርቲንግ ቦቱ ላይ አላህን ቀጥተኛው መንገድ ምራር እያለ የምንለምነው ከዛ አንጻር ነው ማለት ነው። እና እኔ ከእንትንም ያለፉ ነገሮች አሉ። ከፊዚካል ፋይቭ ሴንስ ከፊዚካል ፐርሰፕሽን ያለፉ ፊልም የሚደረጉ ነገሮች አሉ። ፊልም ታደርጋቸው አንተ በውስጥ እና ያንን ነው ለማለት የፈለኩ። አላህ ክርስትና ይወፍቅህ ይላል። በጣም ከሚያስቀው ነገር ሁለቱንም እንትን ነው። በጣም የተበላሸ እንትን ነው፣ የተበላሸ አስተሳሰብ ነው ማለት ነው። አላህ ብለህ ይወፍቅህ ብለህ የእኛን ቋንቋ የእኛን ሬቪሌሽን ወስደህ ለራስህ መጠቀም ማለት ነው። ሌባ ነህ ራሱ። እስራኤላውያኖች የጎረቤት እሳት ተጠቅመው ነው እኮ መቅሰፍት የመጣባቸው። ታስታውስ እንደሆነ እሳት ከራሳቸው መንደር ከአሕዛብ መንደር ውስጥ ሄደው እሳት ተጠቅመው ነው ማትና ቁጣ የመጣባቸው፣ መቅሰፍት የመጣባቸው። ቢያንስ በራስህ እሳት ተጠቀም፣ የጎረቤት እሳት አትጠቀም ማለት ነው። ቢያንስ ሙስሊሞች እንደዛ ነው የምናደርገው። ቃላችን ምናችን ቁርአንና ሐዲሳዊ ነው ራሱ ማለት ከዛ ውስጥ ነው ራሱ ያለው ማለት ነው። ኢስባትም ስናደርግ ነፊም ስናደርግ ቁርአንና ሐዲስ ላይ በተቀመጠው ነገር ነው።
ቢያንስ ማለት ነው። እና የጎረቤት እሳት አንጠቀምም ለማለት ፈልጌ ነው። እና የእኛኑ እንትን እንጠቀም ለማለት ነው። አሁን እግዚአብሔር ይባርክ እግዚአብሔር እንትን ይበል ምናምን ነገር ምናምን አንልም። እኛ እንደዛ አንጠቀምም። እግዚአብሔር የሚለውን አንጠቀምም። ለምሳሌ ሙስሊሞች እግዚአብሔር ይመስገን ምናምንም አንልም። ለምን? የውሸት ነው በቃ። አንተ ግን እንደዛ ነው። ፕሮቴስታንት ለራሱ እንትን ነው፣ እንደ ስስት ነው። ምናልባት ፕሮቴስታንት ትሆናለህ፣ እንደ ስስት ነው። ኦርቶዶክስን ሲያገኝ ጽናጽን ይዛል፣ መቆሚያ ይዛል፣ ልብሳቸውን አልባሳትን ይለብሳል። ጥምጣሙን ላይ አያወልቁም አውቀው ማለት ነው። ከዛ ሙስሊሞች ጋር ለመመሳሰል ደግሞ ጀለቢያ ይለብሳሉ፣ ሂጃብ ያደርጋሉ። ከዛ መስጊድ ውስጥ ላይ ይገባሉ፣ ነሺዳ ይጠቀማሉ፣ መንዙማ ይጠቀማሉ። ያ የራስ አይደንቲቲ እንትን ማለት ማኒፌስት መሆን ያለበት ጭምብል ተደርጎ አይደረግም ራሱ ማለት ነው። እና ስትጠቀም እንደዛ ነው። ቢያንስ ጌታ ኢየሱስ ልቦና ይስጥ ወይ ደግሞ እግዚአብሔር ይምራ ወደኛ ምናምን ብትል ይሻልሃል። አላህ ክርስትናን ይወፍቅህ። ኧረ በለው የሌለ ነገር። ያኔ አንድ ሰው እያደገ በሄደ ቁጥር እየሸመገለ እያረጀ ማለት ነው ወደ ህፃንነት ይመለሳል የሚባል ነገር አለ። የታምንበታለህ ኡስታዝ? አዎ ይላል። ወደ ወራዳ እድሜ ይላል ቁርአን ላይ ወደ አለማወቅ ይሄዳል እና አፕግሬድ ያደረገው ዲግሬድ እያደረገ ይመጣል። አዎ ያረጋገጥኩት በወንድሙ ያረጋገጥኩት በምን ቀጥል። ልታስደበድበኝ ነው? ልታስደበድበኝ ነው ማለት ልታስደበድበኝ ነው ማለት እንደደበድብ ልታረገኝ ነው። ሁለት ትርጉም አለው። ልታስደበድበኝ ነው ማለት ልታስመታኝ ነው እኔን ተመልሶ ማለት ልታስደበድበኝ ነው ማለት እንደቀጠቀጠው እየፈቀድክልኝ ነው ወይ እያልኩ ነው ያለሁት። አዎ ቀጥቅጥ ጥሩ ሀሳብ ያነሳው የነዚህ ባለ ሶስት ባለ ሁለት እንትኖች እኔ በጣም ነው የሚገርመኝ። ሁለት የቆሸሸ ማሊያ ለብሰው የሚንቀሳቀሱ ሰዎች እኔ በጣም ነው የሚያሳዝኑ። በጣም ያስጠላል። ለዛ ነው ኦርቶዶክስ ደስ የሚለኝ እኔ። ኦርቶዶክሶች እንትን አይሉም፣ ማሊያ አይጫወቱም። በደንብ በራሳቸው ማሊያ ነው እንትን የሚሉት። ኖርማል በቃ አይደንቲቲያቸው ራሳቸውን ነው የምታገኘው። ፕሮቴስታንት ግን ምንድነው የሚያደርገው? የራሱ አይደንቲቲ የለውም። በየሄደበት ነው እንደ ስስት ራሱን የሚቀያየረው። ማግኘትም አትችልም። እንደ አይነት ነገሮች እንትን የለውም። ግን ሁሉም ፕሮቴስታንቶች እንደዛ ይሄን ነገር አካሄድ የማይደግፉም አሉ። ግን አብዛኛውን እንደዛ ናቸው የሚያደርጉት። በተለይ የሚሽነሪ እንትን አገልግሎት ሲባል ተመሳስሎ ስራ መስራት ምናምን ብለው የሚሉት ነገር አለ። ሙስሊም እንደዛ አይሰራም። በጣም አጸያፊ ነው። እንደ ኦርቶዶክስ መስሎ፣ እንደ ካቶሊክ መስሎ፣ እንደ ፕሮቴስታንት መስሎ ተመሳስሎ ምናምን ነገር የለም። እኔ መጽሐፍ ልገዛ እንኳን ኢትዮጵያ በሄድኩበት ሰዓት ላይ ጊዮርጊስ ስገባ ሙስሊም መሆኔን ነግሬያቸው ነው። ወይድ የሚሆነውን ነገር አያውቁም። የፈለገ እንትን ቢሉ ማለት ነው። እና ገብቼ መጽሐፍ ሙስሊም ነኝ ምናምን እንዴ ለምን ምናምን ይላሉ ማለት ምን ያደርግልሃል ምናምን ነገር። አይ እንትን ነኝ ቴዎሎጂ እንትን ነኝ ተማሪ ነኝ ቴዎሎጂ ኢስላሚክ ቴዎሎጂ ላይ ማጠና ሰው ስለሆንኩኝ አንድ ነገሮች እንዳያስፈልጉኝ ነው እንደዚህ ምናምን በጣም ደስ ይላል ምናምን ነገር ይላሉና ኡስታዝ አዋይደርን በጣም አድንቀው ነገሩኝ። ማህበረ ቅዱሳን ጊዮርጊስ የመጽሐፍ መሸጫ ማለት ነው። ፕሮቴስታንት ጋርም እንደዚሁ ገብቼ ምንድነው ራዕይ መጽሐፍ መደብር አይ ቲንክ መሰረተ ክርስቶስ መሰለኝ ያላቸው ስቴዲየም ዙሪያ ያላቸው አለ። እዛም ገብቼ ምናምን ነገር እትላለሁ ግን አያውቁኝም ማለት ነው። አይ ቲንክ ራዕይ መጽሐፍ መደብር አንድ ጊዜ ገብቼ በእስልምና ዙሪያ የጻፋችሁት መጽሐፍ አለ ወይ ምናምን ስለው አይ ሙስሊሞች በልጠውናል ምናምን ነገር ብለው ስለ ኡስታዝ አዋይደር አወራኝ። እንደዚህ እንትን ይላሉ፣ በጣም ይሰራሉ እነሱ በጣም በተደራጀ ነው። በተለይ ሶሻል ሚዲያውን ተቆጣጥረውታል፣ ይጽፋሉ በጣም ምናምን እና ተመጣጣኝ ነገር እስካሁን ድረስ እኔም እንትን አላልኩም ምናምን አለኝ። ኢንተርቪው ያደረኩት እኔ መሆኔን አያውቅም በድምጼ። አሁን ላይ ግን እንትን አይደለም ድምጽ አልጠቀምም፣ ምክንያቱም አሁን ላይ አይ ቲንክ ቲክቶክ የሚባል ነገር ስለመጣ። ያኔ ግን ያው ቴሌግራም፣ ፌስቡክ ምናምን ስለነበረ ቴሌግራም ላይ ስለሆነ እንደዚህ ብዙ ሰዎች ላያውቁ ይችላሉ። ከዛም ባሻገር ደግሞ አይ ቲንክ ጽሁፍ ላይ በጽሁፍ ስለሚያውቁኝ ማን እንደሆንኩኝ ላያውቁኝ ይችላሉ። አሁን ላይ ግን እንትን ብል አይ ቲንክ በድምጽ የሚያውቁኝ ይመስለኛል። የዛሬ 2 ዓመት አጋጣሚ እኔ የምኖርበት ሀገር ላይ አንድ ልጅ አግብቶ አጅበኝ ብሎ ጠዋት ላይ ለማጀብ እንትን አልኩኝና እንሳን ነው የምንወጣው ምናምን ስል አንደኛው ከመካከል ወይኔ ምናምን አለ። ሙስሊም ነው። ከዛ በኋላ ምን ሆንክ ምናምን ሲል ወይ ጉድ ከኡስታዝ ወይድ ጋር ድምጻቸው አንድ አይነት ነገር አለ። ወላሂ እንደዛ አለ። ከዛ በኋላ ምናምን ነገር ማነው ኡስታዝ ወይድ አልኩት። ወይኔ ያለ ስራ ወላሂ የኡስታዝ ወይድን ቁርጥን ኡስታዝ ወይድ ነው ወይስ አይደለም ማለት ነው ልጅ። ከዛ በኋላ ጓደኛዬ ይስቃል።
እዛ የነበረበት ሀገር እንትን የነበረው ይስቃል። ከዛ በኋላ እንትን እያለ መጨረሻ ላይ በኋላ ላይ አዎ እሱ ነው ምናምን ብሎ ነገረው ማለት ነው። እና ያስታውቃል፣ መለየት አትችልም አሁን ላይ ማለት ነው። ከባድ ነው የሚሆነው። እና ምን ለማለት ፈልጌ ነው የአይዴንቲቲ ራሳችሁን አይዴንቲፋይ ማድረግ አለባችሁ። የሆነ ሁለት አይነት በሁለት መሀል ላይ መጫወት የለባችሁም። ይሄ ደብል ፌስ ይባላል በኢስላም በሐዲስ ላይ ማለት ነው። ሁለት አይነት ፌስ ያላቸው ሁለት አይነት ፊት ያላቸው ሰዎች ከባድ ነው ተብለዋል ወንጀላቸው። ያው የተለያየ ጸጾች አሉ በስና መክኒዮ ላይ ማለት ነው፣ በሎጂክ ላይ ማለት ነው። የጄኔቲክ ፋላሲ የሚባል ነገር አለ። አንድ ነገር በራሱን በጥቅሙና ከምንነቱ ከመመዘን ይልቅ ከመጣበት ቦታ አንፃር ተንተርሶ መቀበል ማለት ነው። ለምሳሌ እኔ ገበያው ላይ ያሉት ክርስትናና እስልምና ብቻ አይደሉም። በአለም ላይ ያሉት ባቢሎን ማየት ያለበት ገበያ ላይ ያሉት ሂንዱም አለ፣ ቡዲስትም አለ፣ ዞራስተሪያን አለ፣ ሺንቶ አለ፣ ጃይኒዝም ይባላል፣ ነታው አሉ። ብዙ ገበያው ላይ ሰፊ ነገሮች አሉ አለም ላይ ያሉ ማለት ነው። ሃይማኖት አሁን ብዙ ሰው የሚያስበው ክርስትናና እስልምና ነው እያነጻጸረ ያለው እንጂ ብዙ ነገር አለ ገበያው ላይ ብዙ ናቸው። ጄኔቲክስ ፋላሲ እንዳንሰራ ነው የምፈራው። አንድ ነገር በራሱና በጥቅሙ ከምንነቱ ከመመዘን ይልቅ ከመጣበት ቦታ አንፃር ተንተርሶ መቀበል ማለት ነው። እንደዛ እንዳይሆንና ካታጎሪካል ፋላሲ የሚባለው ነገር እንትን እንዳንል ማለት ነውና ጥንቃቄ ያስፈልጋል ማለት ነው። ሁሉም ውሾች ባለ አራት እግር ናቸው፣ ግን እንስሳት አለ ምንድነው? ሁሉም ውሾች ባለ አራት እግር እንስሳት ናቸው አይደል? ልክ ነኝ ባቢሎን? ምናልባት እግራቸው የተቆረጡ ሊኖሩ ይችላሉ። አይ በሲፈጠሩ ማለት ነው። አዝ ጀነራል ኮንሴፕት ነው እያወራን ያለ ነው። ሁሉም ውሾች ባለ አራት እግር እንስሳ ናቸው፣ ግን ባለ አራት እግር እንስሳ ሁሉ ውሾች ናቸው? ከብቶቹም አሉ። ስለዚህ እንትን አይደለም፣ ባለ አራት እግር ያላቸው ነገር ሁሉ ውሾች አይደሉም። ገብተዋል? እንትን አለ። ይሄ ምን ይባላል? አንደር ከቲንግ ምን የሚባል ማለት ነው። አንደር ከቲንግ ዲፊተር ይባላል ራሱ ከሎጂክ። ሪቢተል ዲፊተር አለ፣ አንደር ከቲንግ ዲፊተር የሚባል ነገር አለ ከሎጂክ። ይሄ ካታጎሪካል ፋላሲ በሚባለው ሲካተት ማለት ነውና አብዛኛዎቻችን እንደዚህ አይነት ነገሮች ነው ያሉብን ማለት ነውና ይሄ ቶሎ ኮንክሉዥን መድረስ የመቸኮል ነገርና በኋላ ላይ ደግሞ የሆነ ነገር የመጸጸት አይነት ባህሪ አለ። አሁን አንተ ጋር ያያዩት ያለው ነገር ምንድነው? አጠቃላይ አቸኩልም አለመቸኮል እኔ በጣም ነው የምወደው ራሱ። ለምን በቃ ራስን ረጋ ብለህ ነገሮችን የምታይበት የአጽኖትና የአንክሮት የአርምሞና የጥሞና ጊዜ እየወሰድክ እንዳለ ነው ለኔ የሚመስለኝና አይ ቲንክ አፒል ቱ ቢቲ ፋላሲ የሚባል ነገር እኔ መጠቀም አልፈልግም። አንተ ጋር ልምምጣዊ ጸጽ የሚባለው አፒል ቱ ቢቲ ፋላሲ የሚባል አለ። እንደዚህ አይነት ነገሮችን ሳልጠቀም ሳልለማመጥ ራስ በራስ መንገድና ከዛ በኋላ ምንድነው ማድረገው? ጥቅላዊ የሆነ ችኮላ ጸጽ ወይም ደግሞ ቀልበቢስ የሆነ ጥቅለላ የሚባል አለ። ሃይስት ጀነራላይዜሽን ፋላሲ። ልክ ሌላው ጋር ያለው ነገር ሰው ሁሉ አንድ አይነት ነው ብሎ መደምደም አይቻልም። ሰዎች የተለያየንን በቃ ይህንን ነገር ዲፈረንስ መሆናችንን መቀበል መቻል አለብን። በቃ እንትን አለ በቃ አሁን ጃቢርን የሚመስል ሰው ከዚህ በፊት አልተፈጠረም፣ ወደፊትም አይፈጠርም። ጃቢር ስፔሻል ነው በቃ አለቀ። ዛራ ስፔሻል ናት በቃ ማንንም መሆን የለባትም በቃ ያኔ ነው የምትጠፋው ራሱ። ጃቢር እዚህ ዓለም ላይ የመጣው ለመኖር ነው እንጂ ለማናኖር አይደለም። ብዙዎቻችን ችግራችን አይደንቲቲያችን አናውቀውም፣ ራሳችን አናውቀውም፣ ማንነታችን አናውቀውም። ውስጥ ያለውን ኬፓቢሊቲ ፖቴንሻሊቲ እና ካፓሲቲ ስለማናውቀው ሁልጊዜ ሰው ጥገኛ መሆን እንፈልጋለን። በቃ ይሄ መውጣት አለበት። የጃቢር የሚባለው ነገር ወጥቶ ለማህበረሰቡ ማበረከት አለበት፣ መኖር አለበት። ጃቢር እዚህ ዓለም ላይ የመጣው ሊኖር ነው እንጂ ሊያኗኑር አይደለም። በሰዎች ይሉንታ መሸበብ የለበትም። የራሱን ነገሮች ውስጥ ያለውን ነገር ታግሎ አውጥቶ እንትን ማለት አለበት እና እኔ እንደዛ ነው እንትን የማስበው ማለት ነው። አብዛኛውን ነገር ተብሎ የሚባሉ ነገሮች የለም። አብላጫ ይዘጸጽ የሚባል ነገር አለ። ዛ አፒል ቱ ማጆሪቲ ፋላሲ የሚባል ነገር አለ። እሱ ነገሮችን መተው አለብን። የትውፊታዊ ይዘጸጽ የሚባልም አለ። ቱ አፒል ትራዲሽናል ፋላሲ የሚባል ነገር አለ። የለመድነውን ሁሉም ጋር የለመድነውን ነገር ሁሉም ጋር ይሰራል ማለት ላይሆን ይችላል እና ትንሽ የአርምሞና የጥሞና ጊዜ ወሰድና ጃቢር ኢንዲኬት ነው ያደረገ አንዳንድ ነገር ከቀንነት አንፃር ከጥሩ ነገር አንፃር ጥሩ ነገር ከመመኘት አንፃር ጥሩ ነገር በቃ የምትወደውን ነገር ለምትወደው ሰው የምትሰጠው ነገር አለ። ስለዚህ ምንድነው ስለሚወድህ የሚወደውን ነገር እየሰጠ ነው ያለው። በዛ መንፈስ እንደምትረዳው ተስፋ አለኝ። ጃቢር እንትን ነው ዝም ብሎ አይነት ሰው ነው ብዬ አላምንም። እኔ ለጃቢር ሪስፔክት በጣም አለኝ።
የሆነ የራሱ ነገር ኳሊቲ ያለው የራሱ እንትን አለው። ቅን ነው። ፖዚቲቭ ሜንታል አቲቲዩድ አለው። አዎንታዊ አመለካከት አለው። ኔጌቲቭ ነገር አይደለም ራሱ ማለት ነውና በዚህ በጨለማን ለማስወገድ ጨለማ ሲያመጣ ታየው ብርሃን ማምጣት ነው የሚፈልገው። ጨለማን ለማስወገድ ጨለማ አይደለም የሚያስፈልገው፣ ብርሃን ነው የሚያስፈልገው። በቃ እኔ አሁን የተረዳሁት ነገር እሱ ነው። ብርሃን ከመጣ ጨለማ ራሱ ይጠፋል በራሱ ሰዓት። ስለዚህ ፖዚቲቭ ሜንታል አቲቲዩድ የሚባለው ነገር እንደዛ ነው። አይ ቲንክ አንድ ኮንሴፕት አለ በነገራችሁ ደስ ይለኛል፣ ግን ማምታታትም ደግሞ ሆኖ እንዳይበስለኝ ማለት ነው። በኢስላም አስተምሮት ሁለት ነገሮች አሉ። አይታችሁ ከሆነ ምናልባት ከዚህ በፊት ተናግሬ እንደሆነ አላውቅም። የሁለት እንትኖች አሉ። አይ ቲንክ ይቅር መሰለኝ ይመስላችኋል? ሁለት ነገሮች አሉ። ሂድበት ኡስታዝ። አዎ ይሄ ኤግዚስተንስ እና ነን ኤግዚስተንስ ምናምን የሚባሉ ነገሮች አሉ። ሀልዎት የሚባሉት ነገሮች ማለት ነው። ኤግዚስተንስ ነን ኤግዚስተንስ ምናምን የሚባሉ ነገሮች አሉ እና የመዕዱም እና መውጁድ የሚባሉ አሉ። መዕዱም የሚባለው ሀልዎት የሚባለው ነን ኤግዚስተንስ ማለት ነው። ለምሳሌ ጨለማ ለምሳሌ ማለት ነው። ድህነት፣ ሞት ምናምን የሚባሉት ነገሮች ነን ኤግዚስተንስ ናቸው፣ ግን አላህ ነው የፈጠራቸው። አንደኛው ደግሞ መውጁድ የሚባሉ አሉ። ይሄ አንደ ብርሃን፣ ህይወት፣ ሀብት ምናምን የመሳሰሉት ነገሮችን አላህ ነው የፈጠራቸው። ሁለቱንም አላህ ነው የፈጠራቸው፣ ግን አንደኛው ግን ካለመኖር ወደ መኖር አምጥቶ ኤግዚስተንስ ናቸው። ለምሳሌ ብርሃን አለ ያለ ነገር ነው። ከፀሐይ ልናገኝ እንችላለን፣ ከሻማ ከኤሌክትሪክ ምናምን ልናገኝ እንችላለን። ጨለማ ከየት ነው የሚገኘው? ጨለማ ምንጩ ምንድን ነው? ጃቢር፣ ጨለማ ምንጩ ምንድን ነው? የብርሃን ማጣት እንጂ የራሱ ነገር አይደለም። መዕዱም ነው በኢስላም አስተምሮት። ሞት የሚባለውም የህይወት ተቃራኒ ነው። ህይወት ኤግዚስት የሚያደርግ ነገር ነው። ሀልዎት ነው ራሱን የቻለ። መዕዱም አይደለም፣ መውጁድ ነው ህይወት የሚባለው። ግን የህይወት አለመኖር ነው ሞት የሚባለው። ከላይ አንድ ሰው የለም ስንል እንደዛ ነው። እኛ ነን ኤግዚስተንስ እያለን ከመወለዳችን በፊት ነን ኤግዚስተንስ እያለን ሙታን የነበራችሁ ስትሆኑ ነው የሚለው አላህ። ነን ኤግዚስተንስ ነው ሞት ማለት። ድህነትም እንደዛው ነው። ሀብት ካንተ ላገኝ እችላለሁ፣ 100 ብር ልሰጥ እችላለሁ፣ 200 ብር ልሰጥ እችላለሁ፣ እውቀት ልትለግሰኝ ትችላለህ። ድህነት ግን የሀብት አለመኖር ነው። መሀይምነት የእውቀት አለመኖር ነው። ትዕቢት የትህትና አለመኖር ነው። ልብ አድርጉ። ጥላቻ የፍቅር አለመኖር ነው። ክፋት የደግነት አለመኖር ነው። ስስት የቸርነት አለመኖር ነው። እያንዳንዷን ኔጌቲቭ ነገር የምታዩቸው በአጠቃላይ የፖዚቲቭ አለመኖር ነው። ከዜሮ በታች የምታዩት ነገር በአጠቃላይ ኔጌቲቭ ነገር ነው። ኔጌቲቭንም ፖዚቲቭንም የፈጠረው አላህ ነው ብለን እንደምናምነው፣ መልካምንም ክፉንም የፈጠረው አላህ ነው እንላለን። ግን ፈጠረ ስንል ጀዓለ እያልን ያለ ነው። ኸለቀ የሚለው ቃል ኸለቀ ማለት ፈጠረ ማለት አይደለም። ፈጠረ የሚል የአረብኛ አለ፣ ፋጢር የሚል ያለ ስም አንደኛው ፋጢር ነው። ካለመኖር ወደ መኖር ማምጣትን የሚያመለክተው እና ሰፊ ነገር አለው በዚህ ነገር ላይ ማለት ነው። ተፈኩርና ተደቡር እስቲ ያደርጉበት በዚህ ዙሪያ ላይ። አይ ቲንክ ባቢሎን ብዙ ነገር ያውቃል። ስለዚህ አይ ቲንክ እንትን ኦቨርዶዝ እንዳይሆንበት ያለውን ዳይጀስት እስቲ ያድርግ አንዳንድ ነገሮች ማለት ነው። ጨጓራውን እንዳያመው ደግሞ እንትን አትበሉት በደንብ። ሃይድሮክሎሪክ አሲድ የሚባል አለ ራሱ ይሄ ምግብ ሳያገኝ ሲቀር እንትን የሚልበት ማለት ነው። እና እዛ ጋር ሃይድሮክሎሪክ አሲድ እንዲያገኘው የሰጠው ምግብ በቂ ነው ብዬ አስባለሁ። ኢንሻአላህ ልጠይቀው ነው። የሚገርም ነገር ነው ራሱ ዛሬ አስተማርከን። እኔ ሆነ ከዚህ በፊት ሰምቼው ማላውቅ እውቀት ነው ራሱ። ይበቃል። በቃ ከዚህ በኋላ ላወራም ላዳምጥ። አይ እጠይቅሃለሁ። እኔ ገና የቀሩ ሁለት ጥያቄዎች አሉ። አንዱ ስለ ክርስትና ነው፣ አንዱ ደግሞ ዝም ብዬ አንተን ጠይቃለሁ። ግን ኡስታዝ አንድ ሰው ኖረ ከተባለ 100 ዓመት ነውና የሰው ልጆች ደግሞ በሚያደርጉት ነገር የሚያገኙት በስራቸው በድርጊታቸው ምድር ላይ የሚያደርጉት ድርጊት የሚያገኙት ትሩፋት የዝንተ ዓለም ትሩፋት ነው የሚያገኙት። የሰው ልጅ ግን ምናልባት በ30 ወይም በ40 ዓመት ያደረገው ድርጊቱ ዝንተ ዓለም በእሳት መቃጠሉ ማለት እንዴት ነው? እንዴት ነው ማለት አይከብድም? ትምህርቱ እኛ ጋር አለ። እንደዚህ አይነት እንትን አለ። የጦፈ ውይይት አለ በዑለማዎች መካከል። አላህ እጅግ በጣም አርሩ እጅግ በጣም አዛኝ ነው ተብሎ አንደኛ ያለ ፍላጎታችን እዚህ ዓለም ላይ መተን ከመጣም በኋላ የሚኖረው አማራጭ
ብዙ የሚያሳስት ነገር አለ፣ ምርጫ አለ፣ ምናምን አለ። ከዛ ከመጣ በኋላ ምርጫው ተሰጥቶት ምርጫው የሚያምታታ ነገር ማለትም ሀሰትና እውነት ተብሎ ሁለት ነገር ተቀርቦለት በጣም የሚያደናብር አንድ ምርጫ እንኳን አይደለም የሚሰጠው፣ ሁለት ምርጫ ተሰጥቶት በኋላ ላይ እሱ የሚኖረው 50 ዓመት 100 ዓመት ኖሮ ለዝንተ ዓለም መቃጠሉ ፌር አይደለም ብለው ያሉ አሉ። የኛም ዑለማዎች አካባቢ ማለት ነው። ስም አልጠቅስም። ዑለማዎች ብለህ ጥንት የነበሩ ዑለማዎቻችን አሊሞቻችን እንደዛ ብለው ያሉ። ስለዚህ ምንድነው በአንድ በኩል ጀሃነም የሚባለው ነገር ከአላህ ጋር መቆራረጥ ነው። ያላን ሀቅ ለሌላ አሳልፎ ከተሰጠ መቆራረጥ ነው። ግን እዛ ለስራቸው መጠን ቅጣት ተቀብለው ቅጣታቸው ያልቃል ወይስ አያልቅም የሚል ክርክር አለ ራሱ ማለት ነው። አሁን ይሄ እንትን ባስት ማጆሪቲው አይስማሙበትም። ትሬመንደስ የሆነ ስታንዳርድ የለም። ፊሎሶፊካል አስፔክት ነው። ፍርዱ ያላህ ነው። ለአላህ መስጠቱ ይሻላል። አናቅም። ምንም የተገለጸ ነገር የለም። በተገለጸው ነገር ብቻ ነው በቁርአንና በሐዲስ በቁርአን ወልሱና ብቻ ነው መሄድ ያለብን። ስለዚህ በቃ ይሄ አላህ ጀሃነም የሚባለውን ለካዲያን መቀጣጫ ብሎ አዘጋጅቶታል። እንዴት ነው የሚያደርጋቸው? መጨረሻ ላይ ኻሊድ የሚለው የአረብኛ ቃል ለሰማይና የምድር መዘውተር መጥቷል ምናምን ብሎ ይጠቅሳሉ እነዛ ስኮላሮች። ምነግርህ ሰማይና ምድር ይዘወትራሉ ይላል። ኻሊድ ዘላለም ናቸው ተብሎ ተጠቅሶ እስከ ቂያማ ቀን ድረስ ነው የሚቆዩት። መጨረሻቸው ምን እንደሆነ ስለማይታወቅ ሰማይና ምድር የሚዘወትሩት መጨረሻቸው ምን እንደሆነ ስለማይታወቅ ዘላለም ተባሉ እንጂ መጨረሻ የላቸው ማለት እንዳልሆነ ሁሉ ጀሃነም ውስጥ ያሉ ሰዎችም የሚቀጡት ቅጣታቸው መጨረሻው መቼ እንደሆነ ቅጣታቸው ምን ያክል ነው የሚለውን ነገር ሰው ስለማያውቀው ነው ዘላለም የተባለው ብሎ የሚሉ አሉ። እንደ ሰፊ ነገር ነው ያለው፣ የጦፈ እንትን ነው ያለው። ነገር ግን ቫስት ማጆሪቲው ወይም ደግሞ አብላጫውን ዑለማዎች ያሉት በቃ ይሄ ነገር ያላ ፍርድ ነው፣ ፍርዱ ያላ እንጂ ሌላ ማንም አይደለም ስለሚል ይሄን ነገር ለአላህ መስጠቱ ነው የሚገባው። ለእኛም በቁርአንና በሐዲስ ላይ ያልመጣ ነገር ሰለፎች ቀደም ሰለፎች በዝምታ ያለፉትን ነገር ዝም ነው የምንለው። ያብራሩትን የገለጹትን ነገር ደግሞ እናብራራለን። ምክንያቱም እንዲህ ከተባለ አጥር አይኖረውም። አቅልን እየወለደ ይመጣል። አቅላዊ የሆኑ ነገሮች እንትን ያሉ ከአቅል ደግሞ ነቀል ነው። እኛ እንትን አቅልና ነቀል የሚባል ነገር አለ። የባቢሎንዬ አቅል የሚባለው ነገር በአምስቱ የስሜት ሕዋሳት ብቻ ሳይሆን ውስጥ ባይምሮ በዚህ ምንድነው መንጢቅ የሚባል ነገር አለ። ስና መክኒዮ መንጢቅ ማለት ስና መክኒዮ ወይም በሎጂክ የምትፈታቸው ነገሮች አሉ። እና አቅል የሚጠቅመው ለሁሩፋቶች ነው። ይሄ ለሚቶሎጂ ወይም ደግሞ ለተረታ ተረት የሚመጡ ሃይማኖት አካባቢ ላይ ሲመጡ እነሱን ፊልተራውት የምታደርጋቸው ደሊል ምናምን የምታገኘው በአቅል ነው። ግን አቅል ደግሞ ሲሳሳት የሚመዘነው ደግሞ በነቀል ነው። ነቀል ደግሞ ቁርአንና ሱና ነው። ስለዚህ ሙስሊሞች የትኛውን ነው የምናስቀድመው? ሲጻፉልኝ የትኛውን ነው የምናስቀድመው? ሙስሊሞች ከአቅልና ከነቀል ማን ነው የሚቀድመው? ነቀል ነው መሐመድ፣ ነቀል ነው እኛ ማለት ነው። ስለዚህ አቅል ሊሳሳት ይችላል። ስለዚህ ነቀሉን ነው መጀመሪያ የምናደርገው። ከዛ በኋላ ከአቅል ባሻገር የሆኑ ነገሮች አሉ። እስልምና ከሎጂክ ባሻገር የሆኑ ነገሮች አሉ። ከሎጂክ አይጋጭም። እስልምና ከስና መክኒዮ ጋር አይጋጭም። ግን ከስና መክኒዮ ጋር የሚስማማ ነገር አለው። ከስና መክኒዮ ደግሞ ያለፈም ነገር አለው። አንተ በስና መክኒዮ ባይምሮ አልደረስክበትም ማለት ትክክል ነው ጉዳዩ ማለት አይደለም። አንተ እናትህ ማህፀን ውስጥ እያለ አይን የሚባል ነገር አለ፣ ታፈራለህ። ጆሮ የሚባል ነገር አለ፣ እግር የሚባል ነገር አለ። እናትህ ማህፀን ውስጥ እያለ ያ ነገር ቢነገር አይን የሚባል ነገር የሆነ ብርሃን ከሚባል ነገር ጋር ላይት ፐርሲቭ አድርገህ ለማየት ነው። ሌንስ የሚባለው ነው ያፈራው ከእንትኑ ፐርሲቭ አድርገህ ለማየት ነው። ጆሮ የሚባለው ነገር ውስጥ ይቺ ሀመሯ የምትባለው ሳውንድ ፐርሲቭ አድርጋ ለመስማት ነው። እግር የሚባለው ደግሞ አስፋልት የሚባል ነገር አለ። ከአስፋልቱ ጋር ተገናኝተህ ለመሄድ ነው የሚባል ነገር ቢነገር ማይንድ ኮምፕሬንድ ማድረግ አይችልም። ኖርማሊ ካምፓሲቲም አይደለም፣ በዛን ሰዓት ወቅቱም አይደለም። ከመጣ በኋላ ነው ወደዚህኛው ዓለም ስትመጣ ነው ትክክለኛውን ነገር የምታውቀው ማለት ነው። ሌቭል የአንደርስታንዲንግ ሌቭል ማለት ነው። አንተ እናትህ ማህፀን ውስጥ እያለ አላህ እናት ሊጠብቅህ እና አንተ ትንሽ ሆነ እያለ እናት ታሟል፣ አላህ ይጠብቃቸው። አንድ ሰው በአንተ እንኳን በክፉ ነገር መመሰል አይቻልም። አንድ ሰው እናቱ ህፃን ሆኖ ታማለች ተብላ ኦፕራሲዮን ትሆናለች ተባለ። ከዛ ኦፕራሲዮን እንትን ውስጥ ይግባ ተባለና ዶክተሩ ሆዷን ሲቀዳት ቢያይ ምንድን ነው የሚለው? ባቢሎን ምንድን ነው የሚለው? ህፃኑ እናቴን ሊያድናት ነው ብሎ ነው የሚያስበው ወይስ እየገደላት ነው ብሎ የሚያስበው? ምንም አያስብም።
ነው። አሁን ቢያይ እናቱን ሲቀዳት በሚላው ሲቆዳት ኦፕራሲዮን ሲያደርጋት ቢያይ ህጻን ልጅ የሆነ የ7 ዓመት ልጅ ምናምን ነገር ቢያይ ምንድን ነው የሚለው? አይ እየጎዷት ነው ብሎ ነው የሚያስብ። እንደዛ ነው የሚለው። ተመልከት እንግዲህ ያለው ነገር እንደዛ ነው ራሱ ያለው ነገር ማለት ነው። እና አንዳንድ ጊዜ በዓለም ላይ የሚከናወኑ ክፋቶች፣ ተንኮሎች፣ ያለው ሙሲባ፣ ያለው በላ፣ የአጠቃላይ የምናያቸው ነገሮች በዛሂሩ ነው የምናውቀው፣ ገይቡን አናውቅም እኛ። ለምን አንደርስታንዲንግ ሌቭላችን እንደዛ ህጻን ልጅ ነን። በቃ እየተጎዳን ያለን ይመስለናል። ዓለም ላይ ሰዎች እየተጎዱ ያሉ የሚመስሉ ነገሮች አሉ። እና የጀሃነም ጉዳይም እንደዚህ ሰፊ የሆነ ነገር ነው። ዋናው ነገር ትልቁ ነገር ከዛ ነገር ላይ እንዴት ማምለጥ እንችላለን ነው የተነገረን ነገር። እሱም ብቻ ነው የምትለው ማለት ነው። አግባብነት ያለው ጥያቄ ነው። ዝም ብሎ አይነት ጥያቄ አይደለም። ዝም ብሎ መታለፍ የሚባል አይደለም። ጥልቅ የሆነ ጥናት፣ ተፈኩር፣ ተደቡር የሚያስፈልገው ወይም ደግሞ የማሰላሰል እና የተመስጦ የአርምሞ ጊዜ የሚፈልግ ነገር ነው። እና ጥሩ ጥያቄ ነው የጠየቀው ለማለት ፈልጌ ነው።